ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማድረስ ቤዛዊት አራጋ አብሬያችኋለሁኝ። የምናስቀድመው የአገር ውስጥ ጉዳዮቻችንን ይሆናል። በአፋር ክልል በ5 ዓመታት ውስጥ 6 የነበረውን ሆስፒታል በቁጥር ወደ 10 ማሳደግ መቻሉ ተነግሯል። ከሰሜኑ ጦርነት በኋላ የጤና ስርዓቱ ተስተጓጉሎ የነበረ ሲሆን በተሰራው ሰፋፊ ስራዎችም ችግሮችን መቅረፍ መቻሉን የአፋር ክልል ጤና ቢሮ አስታውቋል። የክልሉ ጤና ቢሮ ኃላፊ አቶ ያሲን ሀቢብ ለብስራት ራዲዮ እንደተናገሩት በወቅቱ የወደሙ ጤና ተቋማትን ወደ ቦታ የመመለስ እነሱን የማደስ የሰው ሀብቱንም በዛ ልክ ደግሞ በማደራጀት ሰፋፊ ስራዎች የተሰሩ ሲሆን ውጤትም አስገኝቷል ነው ያሉት። የክልሉ ማህበረሰብ አርብቶ አደር እንደመሆናቸው የጤናው ስርዓት ሲታቀድናም ሲሰራ የአኗኗር ባህላቸውን ተከትሎ መሆኑን የተናገሩት አቶ ያሲን በክልሉ የጤና ተቋማትን በመጨመር የሰው ኃይል በመጨመርም ሰፋፊ ስራዎች የተሰሩ ሲሆን ወደ 88 የነበሩ ጤና ጣቢያዎችም ወደ 110 6 የነበሩ ወደ 10 ሆስፒታል ስፔሻሊቲውንም በተመሳሳይ ደረጃ ከፍ ማድረግም ተችሏል ስትል ባልደረባችን ትዕግስት ላቀው ዘግባለች። የመድፈር ጥቃትን በመፈጸምናም እንዲፈጸም በማመቻቸት ተግባር ላይ የተሰማሩ ወንድማማቾች በእስራት ተቀጥተዋል። በሰሜን ሸዋ ዞን ሱሉልታ ወረዳ የመድፈር ጥቃት በመፈጸምናም እንዲፈጸም በማመቻቸት ተግባር ላይ የተሰማሩ ወንድማማቾች በእስራት መቅጣታቸውን ፖሊስ አስታውቋል። የሰሜን ሸዋ ዞን ፖሊስ ዋና መምሪያ ሴቶችና ህጻናት ወንጀል ምርመራ ክፍል ኃላፊ ምክትል ኢንስፔክተር አስናቀች ወልዴ እንደገለጹት አንደኛ ተከሳሽ ቶሎሳ ታምሩ የ19 ዓመት ወጣት፣ ሁለተኛ ተከሳሽ ጣላ ታምሩ የ18 ዓመት ወጣትና ወንድማማቾች ሲሆኑ በመቀናጀት የ15 ዓመቷ ታዳጊ ላይ የመድፈር ጥቃት በመፈጸም እና ሁኔታዎችን በመመቻቸት ተከሰው በእስራት መቀጣታቸውን ገልጸዋል። አንደኛ ተከሳሽ ሁለተኛ ተከሳሾች ታላቅና ታናሽ ወንድም ሲሆኑ ነሐሴ 6 ቀን 2017 ዓ.ም ከምሽቱ 1 ሰዓት ተኩል ላይ የመድፈር ጥቃት የተፈጸመባት የ15 ዓመት ልጅን ሁለተኛው ተከሳሽ በመጥራት ታላቅ ወንድሙ የመድፈር ጥቃት እንዲፈጽምባት በማድረጉ በማስረጃም ተረጋግጧል። ታላቅ ወንድሙ የ15 ዓመቷን ልጅ ላይ የመድፈር ጥቃት ሲፈጽም ታናሽ ወንድም ደግሞ ቤተሰቦቹና ሌሎችም ሰዎች እንዳይመጡ በር ላይ ሆኖ በመጠበቅ ሁኔታዎችን ሲያመቻችም ነበረ። ታዳጊዋ የደረሰባትን ጥቃት ወዲያውኑ ለቤተሰቦቿ በማሳወቋ ቤተሰቦችም ሁኔታውን ለፖሊስ ገልጸው ድርጊቱን የተፈጸመው ታላቅና ታናሽ ወንድማማቾች ከተሸሸጉበት በቁጥጥር ስር በማዋል ጥቃት የተፈጸመባትን ልጅ ለምርመራ ወደ ጤና ጣቢያም ተልካለች። ፖሊስም በታናሽና በታላቅ ወንድማማቾች ላይ የምርመራ መዝገቡን ከሕክምና ተቋም በተገኘ ማስረጃና በሌሎችን በማጠናከር ለአቃቤ ሕግ የላከ ሲሆን አቃቤ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በሁለቱ ወንድማማቾች ላይ በወንጀል ሕግ ቁጥር 627 በህጻናት ላይ የሚፈጸም የግብረ ስጋ ድፍረትና በደል ክስ መስርቷል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ሁለቱ ወንድማማቾች ላይ ህዳር 4 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ ቶሎሳ ታምሩ በ7 ዓመት እስራት እንዲቀጣ ሲወሰንበት ሁለተኛ ተከሳሽ ደግሞ ጫላ ታምሩ በ1 ዓመት እስራት እንዲቀጣ ውሳኔ መወሰኑን ምክትል ኢንስፔክተር አስናቀች ወልዴ ጨምረው ገልጸዋል ስትል ሰማር አለባቸው ዘግባለች። ወደ ባህር ማዶ መረጃችን ስናልፍ ትራምፕ የወሲብ ወንጀለኛው ኤፕስቲን ሰነዶች እንዲለቀቅ የሚያዘውን ረቂቅ ሰነድ ላይ ፊርማቸውን አስቀምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በወሲብ ንግድ ወንጀል ከተፈረደበት ጄፍሪ ኤፕስቲን ጋር የተያያዙ ሰነዶች በሙሉ ይፋ እንዲሆኑ በሚያዘው ረቂቅ ላይ ረቡዕ ዕለት ፊርማቸውን ማኖራቸውን አስታውቋል። ረቂቅ ሕጉ የሀገሪቱ የፍትህ መስሪያ ቤት የኤፕስቲን ምርመራን የተመለከቱ ሁሉም ሰነዶች ተፈልገው ሊገኙና ሊወርዱ ወይም ደግሞ ዳውንሎድ በሚችሉበት ቅርጽ በ30 ቀናት ውስጥ እንዲለቀቅ የሚያዝም ነው። ትራምፕ ከዚህ ቀደም የሰነዶቹን መለቀቅ ሲቃወሙ የነበረ ቢሆንም ከኤፕስቲን ተጎጂዎችና ተወካይ ከሆኑት ሪፐብሊካን ፓርቲ ጋር በደረሰባቸው ግፊት ምክንያት ባለፈው ሳምንት አቋማቸውን ቀይረዋል። ከፕሬዝዳንቱ አዲስ አቋም በኋላ ማክሰኞ ዕለት በተካሄደው ድምጽ የመስጠት ሂደትም ረቂቅ ሕጉ በሁለቱም የኮንግረስ ክፍሎች ማለትም በተወካዮች ምክር ቤትና በሴኔት ሙሉ በሙሉ በሚባል ደረጃም ድጋፍ አግኝቶም ጸድቋል። ትራምፕ ረቡዕ ዕለትም ትሩዝ ሶሻል ሚዲያ በተባለው የማህበራዊ ሚዲያ ገጻቸው በለጠፉት ጽሁፍ ጉዳዩን አጀንዳ አድርገዋል ያሏቸውን ዴሞክራቶችንም ወቅሰዋል። ዴሞክራቶች ይህንን ጉዳይ በማንሳት የህዝቡን ትኩረት የትራምፕ አስተዳደር ካገኛቸው ስኬቶች ዘወር ለማድረግ እየሞከሩ መሆኑንም በማንሳት ከሰዋል። ምናልባትም ስለ እነዚህ ዴሞክራቶች ያለው እውነትና ከጄፍሪ ኤፕስቲን ጋር የነበራቸው ትስስር በቅርቡም ይገለጣል። ምክንያቱም የኤፕስቲን ሰነዶች እንዲለቀቁ የሚያስችለው ረቂቅ ላይ ፈርም ያለው ማለትም ጽፏል። እነዚህ ሰነዶች ይፋ እንዲወጡ ለማድረግ ጉዳዩ በኮንግረስ በኩል ድምጽ እንዲሰጥበት ማድረግ ግዴታ አልነበረበትም። ፕሬዚዳንቱ ራሳቸው የፍትህ መስሪያ ቤቱ ሁሉንም መረጃዎች እንዲለቅ ትዕዛዝ ሊሰጡ ይችሉም ነበረ። ረቂቅ ሕጉ ለኮንግረስ ከቀረበ በኋላ በተወካዮች ምክር ቤት ውስጥ 427 ድጋፍና በአንድ ተቃውሞም ጸድቋል። ከምክር ቤቱ ቀጥሎም ሕጉ የቀረበለት ሴኔትም እንደደረሰው በሙሉ ድምጽ አጽድቆ ፕሬዚዳንቱ ፊርማቸውን እንዲያኖሩም ልኮታል። በዌስት ባንክ ፍልስጤማውያንን በማፈናቀል እስራኤል በጦር ወንጀል ተከሰሰች። ሂዩማን ራይትስ ዋች እስራኤል በያዘችው ዌስት ባንክ 32000 ፍልስጤማውያንን ከ3 የስደተኞች ካምፕ በኃይል በማፈናቀል የጦር ወንጀልና በሰብአዊነት ላይ ወንጀል ፈጽማለች ሲል ከሷል። የመብት ተሟጋች ድርጅቱ ባለ 105 ገጽ ሪፖርቱንም አውጥቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትስን ጨምሮ
በእስራኤል ከፍተኛ ባለስልጣናት ላይ የወንጀል ምርመራ እንዲደረግም ጠይቋል። ግኝቶቹ ሂዩማን ራይትስ ዋች በጃንዋሪ 21 በጀመረው በዌስት ባንክ መጠነ ሰፊ ወታደራዊ ዘመቻ ወቅት የዘር ማጽዳት ተብሎ የገለጸውን ሰነድም አያይዟል። የሂዩማን ራይትስ ዋች የእስራኤልና ፍልስጤም ዳይሬክተር አማን ሻኪር በኤክስ ላይ በለጠፉት መልእክትም ድርጊቱን ሁለተኛ ናክባ ብለው ሰይመውታል። ይህም ማለት ከ1967ቱ የፍልስጤማውያን መፈናቀል በኋላ ሁለተኛው ግዙፍ መፈናቀልን ለመግለጽ ናክባ የሚለው ስያሜ ጥቅም ላይ ውሏል። በሌላ በኩል የእስራኤል ጦር ትናንት በጋዛ ላይ ከባድ የአየር ድብደባ በጋዛ ሲቲና በካን ዩኒስ ፈጽሞ ቢያንስ 30 ሰዎችንም ገሏል። ሐማስ ውጥረቱን ያባብሳል ሲልም ገልጾታል። እስራኤል ጥቃቱ የተፈጸመው የሐማስ ተዋጊዎች በደቡባዊ ጋዛ የሚገኙ የእስራኤል ወታደሮች ላይ ለተተኮሱት የአጸፋ ምላሽ ነው ስትል ሐማስ በበኩሉ እየተፈጸመ ያለውን ውንጀላውንና ጥሰቶቻቸውን ለማስረዳት የተደረገው ሙከራ ነው ሲል ውድቅ አድርጎታል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ ገጽ መረጃዎቻችን እነኚህን ይመስሉ ነበረ። መረጃዎቹን በማጋራት ቤዛቤት አራጌ አብሬያችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት ዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።